ዳቧችሁን ተማምናችሁ እየኖራችሁ ያላችሁ ሴቶች እየበዛችሁ ነው። በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። ላም ከሰጠችን ወተት፣ ንብ ከሰጠችን ማር፣ ሴት ልጅ ከሰጠችን ወንድ ልጅ ምንድነው የሚሰጠን? እስኪ ንገሩኝ። ኦኬ ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። ይሄው ቲሸርታችሁን ውሰዱ። አልፈልግም። ያስ ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል ጀለስ ለካ የቆንጆዋ ማሪና ባል ነበረ። በወድቀትህ ጊዜ አይንህን ላፈር ብሎ የፈረጠጡት የተሳካለ ሲመስላቸው ፍጥጥ ብለው ከች ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። ሰዎች እናታቸውን አሜሪካ የሚወስዱት ሊያዝናኑ ነው። አንቺ ክፉ ልታስከትል አይነጥለን አይጎንጥለን ክፉ ጥፉን ያዝልን። የበሉ ካጂን ያሞዳጂን አላልሽን አቃምሽን እዚያ ድርሽን እዛ መልሽን ሲጢሙጢ ነገረኛን እናንተ ወንዱ መጃጃ አቁማ ድሮኮ ማሰው ከፈልካችሁ ስልካችሁን ፈልጉ ምናምን ከሌላ ሰው እንደው ሰማይ ወጥቶ ሰማይ ባጣው ሰው ይስልካችሁ አግኝቶ የነጃጃ አይራም መጃጃ አቁሟል። ኢትዮጵያ ውስጥ ከ5 ሰዎች 1 ሰው የአእምሮ ጤና ችግር አለበት። ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል። ከወገባችን ጎንበስ ብለናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን እንደተለመደው ተከስተናል። ከቪዲዮቹ ጋር ነው ወንድማችሁ ተምኑ ጉሴ፣ እንዲሁ ከካሜራ በስተጀርባ ኩኖሩነስ ልሷ ጣፍቶ ከሽኖ ቀምሮ ሁሌም ያቀርብላችሁ ግስላው የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ስትመጡ ካሽ ገንዘብ አንፈልግም፣ እንዲሁ ቼክ አይሰራም፣ እንዲሁም ምንም አይነት ማሳጃ ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗን መጫናችሁን እንዳትረሱ፣ የደወል ምልክቷን መጫናችሁን እንዳትረሱ፣ ኖቲፊኬሽን እንዲደርሳችሁ ቪዲዮ እየደረሰን አይደለም የምትሉ ማለት ነው። የላይክ ምልክቷን እንድትጫኑልን በአክብሮት እናሳስባለን። እንዳትረሱ። ኮሜንት ሴክሽኑን ክፍት ያደረግነው ሐሳብ አስተያየቶቻችሁን እንድትሰጡን ነው። ቤተሰቦች ሰሞኑን ለምን ጠፋችሁ ላላችሁ በውስጥ መስመር ብላችሁ ላናገራችሁን ሰሞኑን ሀዘን ላይ ነበርን። ከሀዘን ተመልሰን ነው አሁንም እየሰራን ያለነው። እንግዲህ ለሞቱትም ነፍስ ይማር እያልን ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን እንግዲህ እንደተለመደው ያቺን የተለመደችዋን ቪዲዮን ማብራታችሁን እንዳትረሱ። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ዳቧችሁን ተማምናችሁ እየኖራችሁ ያላችሁ ሴቶች እየበዛችሁ ነው። እየተማርን እንጂ እየሰራን ምንድነው እሱ ለንግድ የሚውል ዕቃ እያወቅን እንጂ ወገን ምን ሸጠውን ዕቃ እያወቅን ምንድነው እሱ? እንደዚህ አይነት ነገር ሃይ ምን ማለት ፈልጋ ነው እንዴ? ዳቦ ሙያ እኮ ነው። መብታቸው በሙያቸው መኖር አይችሉም እንዴ? መብታቸው አይደል? መብታቸው ነው እንዴ? ዱቄቱን መጥነው ውሃውን መጥነው አብኩተው ላባቸውን ጠብ አድርገው ጋግረው እንዴ ጧጧት ሄደን እየሸመትን በሻይ እየነከርን የምንበላው አትነግዱ። ምን ይሆኑ ነው? ዳባቸውን ያልተማመኑ ምን ሊተማመኑ ነው እንዴ? ሙያ እኮ ነው። ሙያ ደግሞ መከበር አለበት እንዴ? እኔ ሙሳ ዳቦን ያሳደገኝ ባይዘውኝ እንዴ። አይ ዳቦ ወይኛ ያልታየን ነገር ካለ እስቲ ያሳዩኝ። ይሄን አሁን እኔ ልክ ነው ብዬ አልወስደውም። ይቅርታ አድርግልኝ ግሴ። ልክ ብለሃል። ልጅ ደግሞ ዳቦ ነው የሚታየው። ዳቦ በሻይ ሳምቡሳ በዳቦ በቃ እንደዚህ አይነት ነገሮችን ዳቦ አትስሩ። ጀለስ ለካ የቆንጆዋ ማሪና ባል ነበረ። እንግዲህ ወጣቱ ሙዚቀኛ ዮማሪዮስ አግብቷል ልጅም አለው ብሎ በጣም ብዙ ወሬዎች እየተዘዋወሩ ነው። እውነት ይሁን ውሸት ከባለቤቶቹ አንደበት ስላልሰማን አናንቧችርም፣ ጣልቃ ውስጥ አንገባም። ነገር ግን ይህ ነገር ሲመላለስበት ብዙ ሀሳብ ሲንሸራሸር ዮማሪዮስ ምን ነው ዝም አለ ብለን አካውንቱን አጋጣሚ ነካስ እናደርግ። እንግዲህ የዘንድሮ ንግግርና ምልልስ በቲክቶክ መንደር ነው አይደለ? ስቶሪ አድርጓል። የሆነ ነገር ምን አረገ እስቲ እንየው። በወድቀትህ ጊዜ አይንህን ላፈር ብሎ የፈረጠጡት የተሳካለ ሲመስላቸው ፍጥጥ ብለው ከች። ከዛ መጨረሻ ላይ ምን ከተተ? እግር ብሉ ነው እንግዲህ። ለምን ላይ ታፈጣላችሁ? እሱ ነው ያለው። እና ሐሳቡን ግን ለመማማሪያነት ስንወስደው አለን እንደዚህ አይነት ሰዎች የቸገረን ሰዓት፣ በራበን ሰዓት፣ የኪራይ ብር ስናጣ፣ ጎዳና የወጣን ሰዓት፣ ያጣን የነጣን ሰዓት ሰው እንኳን የጊዜ ሰላምታ ስታቀርብ እገሌ ሰላም ነው ስትል እግዚአብሔር ይስጥልኝ ተብለህ ነው የምታልፈው። ነገር ግን ሲያልፍልህ አክስቴ አጎትና የእህቴም የሚስታማች ልጅ እንዲሁም አበልጅ ነኝ ብሎ ይመጣል። በግድ ቁርኝነት ይፈታል። እንደዚህ አድርጎ ይመጣል። ሰው ጥሩ እኮ ነው፣ ግን በመከራም ጊዜ ልክ እንደ ወዳጅ ያልፋል። ደግሞ የሰው ልጅ ማይሳካለት እንዳይመስላችሁ። በጣጣን ሰዓት እንኳን አይዟችሁ በሉ። አይነጥለን አይጎንጥለን ክፉ ጥፉን ያዝልን። የበሉ ካጂን ያሞዳጂን አላልሽን አቃምሽን
እዚያ አድርሼን እዛ መልሼን ሲጢሙጢ ነገረኛን ያዝልን አይጡን ከማገር ምቀኛን ካገር ያጥፋልን የሚሰራ እንጂ የጠባቂ ትውልድን እግዚአብሔር ያስተካክልልን አሜን ሁሉ ወጣት እንጀራ ይብላኒ እንደናት እንደመምህር ወጣቱ ማደግ የኔ ማደግ ነው እንደነገርኩን ሀብቴ ስለሆናችሁ እደጉ ወጣቶች እንጀራ ብሉ እጃችሁ ቀኛችሁ ሲሰጥ ግራችሁ የሚያገኝ ግራችሁ ሲሰጥ ቀኛችሁ የሚያገኝ አሜን ያድርግልኝ ሀገሪቷ ደግሞ በነዳጇ በሀብቷ በልማቷ ታውቃ ኢትዮጵያ ማለት የምትባል ሀገር ያድርግልን እኛንም ኋላ ቀሪ ወሬ ነጋሪ ያድርገን አንተም መራቂ ያድርግልን ያልነው እንዳልነው ይሁንልን መቼ አሁን ይሁን እሺ እንዳገሬ ልዘይር እንግዲህ ይሁሉ ሰው ቡናው ላይ ሆኜ ቢሆን ኖር እንትኑ ሃድሮ ይመጣል ያው ይመጣል የቡናው አለ ለየነሽ አዎ እውነት ነው ይቆራ ይደራ እንግዲህ ስለሁሉ ብዙ ጨዋታ አለ ቅመሜት የኮምቦልቻ ልጅ ናትና ከዚህ ቀደም ቪዲዮ ሰርተንላችኋል ትንሽ የቪዲዮ አይደለም ረዘም ያለ ቪዲዮ ደሴ ኮምቦልቻ ላይ ያለውን ነገር ሙሉ ይሄ አይጠየፍ ቤተ መንግስት እሱን አጠቃለለ እንዳለ ቪዲዮን ሰርተንላችኋል እንግዲህ አንደበታችን መራቂ ሲሆን ሁሌም ቸር ነው የምናስበው ቸሩን እናስብ መስገንን እንወቅ ለሀገራችን ጥሩ ነገር እንመኝ እናንተ ወንዱ መጃጃ ቆማ ድሮኮ ማሰው ከፈልካችሁ ስልካችሁ ፈልጉ ምናምን ከሌላ ሰው እንደው ሰማይ ወጦ ሰማይ ባጣው ይስልካችሁ አግኝቶ የረጃችሁ አራውን መጃጃ ቆሟል አረ መጃጃ ተጀናጀኑ እንዴ እኛው ቆመን ቀኑን አንዱ ቆማችሁ ቀኑ ነው እኔ መቼ ጀንጅኝ ፍቀኛ አላረግም እግዚአብሔር ጀንጅኝ ፍቀኛ አላረግም ይቀጣግልኝ እንደዛ አቀማታችሁ መጃጃ ተጀናጀኑ ይላችሁ ሰሞኑን ቆንጆ የሚወጣበት ሰዓት ነው እኔን ጨምሮ ማለት እና ማለት ነው ሴቱን ወንዱን ቆንጆ መጣሽን ድዬ ነው ቆንጆ የሚወጣበት ሰሞን ነው ተጣበሱ እንዴ ተገለገሉበት ማለት ተጣበሱ ተዋለዱ ተጋቡ ወለዱ ምንድን ነው የምታገጣው አንተ ገርመኝ ኩሩባ እንዴ ምን እህቶችሽ አሁን ወንድ አንፈልግም እያሉ እኮ ወንዱ ወደ ስራው እየሄደ ነው በቃ አብታም ወደ መሆኑ እኮ እየሄደ ያለው አንቺ አሁን ድሮቹ ጤነኛ ስለነበሩ ነው አሁን እኛ ሩጫችን ለእናንተ አይደለም አሁን አንቺ ተጫዋች ነሽ ይሁን ይጠብሳሉ እንጠብሳለን ላም ከሰጠችን ወተት ንብ ከሰጠችን ማር ሴት ልጅ ከሰጠችን ወንድ ልጅ ምንድን ነው የሚሰጠን ኦኬ ላም ራሷ ፕሮዲዩስ አርጋ ነው ወተት የምትሰጥ ንብም አበባ ቀስማ ነው ራሷ የምትሰጥ አንቺ ውሃ ጠጥተሽ ነው ልጅ የምትሰጪ አንዳንዴ ለህፃናትና ለሴቶች እያለን ስንታገል ወንድ ጠል የሆኑ ንግግሮችን በመሃል እየጨመራችሁ የማይሆን ቶፒክ ውስጥ ባንገባ ጥሩ ነው ኦኬ ውሃ ጠጥተሽ ነው አንቺ ልጅ የምትሰጪ ከታም የምትሰጪ በመልካችሁ በሰውነታችሁ አታላችሁ ከወንድ ልጅ ነው የምትወስዱት ከዛ በግድ አባት የምታረጉ እንዳንቺ አይነት በጣም ብዙ ሴቶች አላችሁ እንዳንቺ አይነት ቀበጥ ልሰማባይ ቀጣፊ ወጣችሁ የወንድ ጠል ንግግር የምትናገሩ ከሆነ ትግሉ ፍሬ ያፈራ ይሄው መልካም ቀን እንግዲህ በሰሞኑ በጣም ብዙ ትግሎች እየበዙ መጥተዋል ከወንድ ጋር በተያያዘ እህቶቻችን እየወጡ ከወንድ ጋር በተገናኘ ብዙ ሐሳብ እየሰነዘሩ ይገኛሉ በነገራችን ላይ ሴት ልጅን ጥቃት ለማስቆም ግዴታ ፌሚኒስት መኮን የለበትም የሰው ልጅ ጾታን መለየት የለም የሰው ልጅ አይምሮ ሊኖር ይገባል በቃ ህሊና የሚባለው ነገር ካለ ህሊና ካለ ትንሽ እግዚአብሔር ካለ መቼስ ሰው ሲገደልና ሰው ክፉ ነገር ሲደርስበት ቆሞ የሚያይ እንግዲህ እንስሳ እንኳን እንደዛ ያደርግም አሁን የፈጣሪ ስራ ግርም ድንቅ አይልህም እንደው እንዴት አንዳችንን ፍላጎት አንዳችን ጋር ዲፔንድ መሆናችን ትክክል ብለሃል አሁን እኮ ዝም ብንላት እቺ ልጅ በፈስ ነው የወለድኩት ትላለች ይላሉ ግሴ እነሱ አሁን አያቆሙም ግሴ እንዴ ምን ይሄን ብቻ ምን እንደተባለ ተመልከትልኝ አረ ግሴ ከውሻ ማንሰናል ባክስ ማልኝ ማውቁን እናቃለን ብንናገር እናልቃለን ነው እንጂ አረ ግሴ ከውሻ ማንሰናል እቺ ኩሳም ቆይ አረ ስማልኝ በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው
በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ይሄ በ2023 የለቀቀችው እንስሳ በፊት እንግዲህ እያደረ ይወጣል እኮ እንስሳ ጋር የሚኖር ሰው በሰላም ይኖራል ሚሴት ልጅ ማለት ነው። ከውሻ ጋር ከድመት ጋር ሲኖር ከወንድ ጋር ኖሮ ደግሞ ከልጅ ጋር ልጅ ወልዳ የምትኖር ሴት እያሽቆለቆለች ህይወቷ እየተበላሸ ነው የሚመጣው ብላለች። እንግዲህ አይናለም ከበደ እንግዲህ እኛ ወልዳለች እንግዲህ እንደዚህ እያሽቆለቆለች አልመጣች በሰላም እንደውም እኛ ማህረጓን ነው ይሆነው አይደል ድግስ እናንተን ባልወልድ ምን ሆን ነበር ትላለች። የትኛው አይነት ሴት አለ? የተለያየ ሊኖር ይችላል እኮ እሱ ግራ ገብቶኛል። ወንድ ሴትና ኖርማል ሴት ልዩነት አለ፣ የሆርሞን ልዩነት ይኖራል። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያስ ውሰድ እናቴን አስጠይቄ መተት ናት ብለህ በነገራችን ላይ ፕሮሞሽን ይመስለኛል። ያው ይሄ ፕሮሞሽን ነው በእርግጠኝነት እንጂ ቆይቷል። ከዚህ ቀደም እንደዚህ ሲል የነበረበት ሰዓት በጣም ብዙ ጊዜ ነበረ። አልወዳደርም 5 ሚሊዮን 10 ሚሊዮን ካልሰጣችሁኝ። በነገራችን ላይ ቲሸርታችሁን ውሰዱ ብሏል። ሱሪውም የኢቲኤፍሲ ነው። ለምንድን ነው ያለወለቀው? አየህ እንዳለበት የሚያሳይ ነገር ነው ይሄ ነገር። እጅ አለበት ቡታንታውም ላይ ኢቲኤፍሲ የሚል ካለ እሱንም ታወልቃታለህ። ምን ልሽፍን ነው ጆኒ ጁጁርሱ አይለቅህም። ተናግረናል እንግዲህ እግርህን ሰብራለሁ መድኃኒዓለምን ብሏል። ሰውየው ባለጌ ነው። ንቃተ ህሊናንም እንዲህ ምሎ ነው ጉድ ያደረገው። አምልጥ የምር አድርገው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብህ ነው። አንተ እንዴት ትሪት እያደረኩ ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር ነው የሚጣለው። ታዲያስ ያ ማለት ባይ ዘ ዌይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል፣ ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ልውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አያመልጥም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ! እነዚህ እኮ ኢትዮጵያ ውስጥ የኖሩ እኮ የድሮ ሰዎች እኮ የሚገርሙ ናቸው። ቸርች አልመጡም፣ እንደኛ ቁጭ ብሎ አልሰሙም፣ አልዘመሩም፣ አልተወራጩም፣ አልተበሻሸቁም። 9 ግን ወለዱ በ170 ብር ደሞዝ። እንዴት አድርገሽ ልታሳድጊ ነው ስትላት ተመጣ እግዚአብሔር ያውቃል እያሉ ይሄው ሁሉ ሰው በዚህ ነው ያደገው። በጨበጣ አይደል ያደግሽው? እውነት ነው። ዛሬ እናቶች ለትናንትና እናቶች ማጨብጨብ አለባቸው። እንደርፉል እንደው እንደናንተ አይራቀቁም። እንግሊዘኛ አይ ቲንክ ምን አይሉ የሆነ የሚቀላቅሉት ነገር የለም። ግን ወተር ብለው እግዚአብሔር ያውቃል ያሉት እግዚአብሔር አወቀ አላወቀ አውቋል። በስልስላት የራሳቸውን ገብስ አርገው ወቅጠው እንዴት አመኑ እነሱ ያድጋሉ ብለው እግዚአብሔር ባናት ወልዱም ባላባት የሆነው ባለስልጣን የሆነው ሀብታም የሆነው ማት ቆንጯ ከሀገር ቤት መጥቶ አፈር ድሜ ገብታ በእጆቿ እንደዚህ አርጋ ቆፍራ ጎመን ተክላ የተከለችውን ጎመን ቀቅላ አብልታው እኮ ነው የቆመው። እሱ እኮ ነው ውጥረት የሚፈጥር። አትወጥሩ ውጥረት በምን ወጤ የዛሬ ዓመት ግን እንዴት ነው የምንሆነው? የዛሬ ዓመትን ጎትቶ አምጥቶ በዛሬ ዓመት ጉዳይ ኮሚቴ ሆኖ ቤት የሚበጠብጥ እንዴ! ዛሬ ጋገረሽውን መጀመሪያ ትክክል። ዛሬ ኪስ ያለውን መጀመሪያ ብላው እስቲ መብላትን እርግጠኛው ለነገማ እግዚአብሔር አለ። ክርስቲያኖች አይደላችሁ እንዴ? ውጥረት የምታመጡ ሰዎች ቤተሰባችሁ ሌላችሁ ብትወጡ ቤት ሲገቡ ውጥረት ስታገኙዋቸው ውጥረት ጭንቀት ሰው ህይወት አቀልሉ እንጂ ህይወታችሁ አልቀለለም እኮ ማለት ነው የምትወጥሩ እኮ።
3 ቀን ለምትኖረው 5 ቀን አትጨነቅ ይላል። እዚህ እኛ ሰፈር አባቶቻችን ይቀርታ ማሰብ ፕላን ማድረግ ተገቢ ነው ብዬ አስባለሁ። ነገር ግን ገና ለሚመጣው አመት መከራችንን የምንበላ ሰዎች ዛሬን እየበደልን ወተን ምን እንደምንሆን የማንዳቅ ሰዎች ገና ስንወጣ ወይ እንቅፋት መጥቶ ወይ ደግሞ ቃሪያ ስንበላ ራሱ ትንብሎ ምንሞት ሰዎች እኮ አለን። ግን ለዛሬ 3 አመት 4 አመት 10 አመት እያለን ስንቱን መከራ ያበላን ሰዎች አለን። በታሪክ ሲነግሩን ቅድመ አያቴ ሲያርፍ በጣም ተቸግሮ ነው የሞተው። ልክ ነፍሱ ስትወጣ ሲያርፍ ማለት ነው። ልብስ ሲሰበሰብ ምናምን የሱን ዕቃዎች ሲሰበዝቡ ከአልጋው ስር ማት ብር ተገኘ እና ብሩ በወረቀት ተጠቅልሎ ነው የተቀመጠውና እላዩ ላይ ተጽፏል። ሲያነቡ ምን ቢሆን ጥሩ ነው። ገና ለ6 ወር ለሚመጣው የእድር ብር ተመልከት። እንግዲህ ለ6 ወር የሚከፈል የእድር ብር ተመልከትልኝ። እንግዲህ ዛሬን እየሞትን ገና የምናስበው ለዛሬ አመት ለዛሬ 6 ወር ነው እና ይሄ ኖር ነው የሚባለው እና እያኗነርን ነው እንጂ ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። ለእናቴ አንድ ነኝ አትግደለኝ እያለ እየለመነ በሰው ሀገር ላይቭ ላይ ሲታረዳየ 97% አማኝ ያለባት የምትባለው ኢትዮጵያ እንዴት ሰብአዊነታችን ዜሮ ገባ? እንዴት አውሬነት ውስጣችን ሰለጠነ? ሻሸመኔ ላይ የጀመርነው ጭካኔ ዛሬ ዓለምን አሳፈረ። የሃይማኖት አባቶች የህንፃ ግንባታ ፉክክሩ ይብቃ። በቢሊዮን ብር ድንጋይ ከመደራረብ በፊት መጀመሪያ ሰው እንድንሆን አስተምሩን። የድንጋይ ህንፃዎች ሞልተዋል። የሰውነት ህንፃ ግን ቀን በቀን እየፈረሰ ነው። ደም ማየት የማይዘገንነው ትውልድ እያፈራን ነው። ዛሬ ቆም ብለን ካልጠየቅ የነገው ታራጅ አንተ ወይም እኔ ነን። መጀመሪያ ሰው ካልሆን እውነተኛ አማኝ መሆን አንችልም። እውነተኛ ደግ ህዝቦች ነን። ችግራችን አውቀን መፍትሄ እንፈልግ ወይስ በሽፍንፍን እያስመሰልን መመጻደቁን እንቀጥልበት? በሐቀኝነት ኮሜንት ላይ እንወያይበት። በሰሞኑ በአረብ ሀገር ይህንን ዜና ያልነገርናችሁ በጣም ስለሚዘገንን ነው። አረብ ሀገር ላይ 2 ኢትዮጵያውያን እንግዲህ በጣም በሚገርም ሁኔታ ላይቭ ስትሪም ላይ እናቴ አንድ ነኝ እባክህ አትግደለኝ እያለው አንገቱን አርዶ ገሉታል ማለት ነው። በጣም የሚዘገንን በጣም የሚያስጠላ ነገር ነው። ዛሬ ላይ መቀጣጫ ካላደረግን፣ ዛሬ ላይ ደግሞ እኛም ካላወገዝን፣ የእምነት አባቶችም ካላስተማሩ፣ ሁላችንም ወደ ሀብት ወደ ወንድማችን እንዳለው ህንፃ ወደ መደርደር ብቻ ሀሳባችን ከሆነ የሰው ልጅ የተባለው ክቡሩ የሰው ልጅ የፈጣሪ ቤተ መቅደስ የተባለው የሰው ልጅ ወደ አውሬነት እየተቀየርን ነው። ይህን ነገር ማስተው የምንችለው አንድና አንድ መንገድ ምንድን ነው? ሁላችንም በእምነታችን ወደ ፈጣሪ ስንጮህ ነው። ወደ ማያገባን ነገር እየጮህን ነው። ንስሐ ገብተን ፈጣሪን ይቅርታ እንጠይቀው። አለበለዚያ ከዚህ የባሰ ነገር እየባሰ ነው የሚመጣው። ፈጣሪ አምላክ ከዚህ ክፉ ነገር ይጠብቀን። አሜን። ልጅነቴን አፈቀኝ ተመልሶ ላይ መጣ። እስቲ 90ዎቹ የት ናችሁ? እንደዚህ ካልታጠቡ ምን ልጅነት አለ? በበርሜል እስቲ ስንቶቻችሁ ናችሁ ከጎረቤት ልጆች ጋር ተሰብስባችሁ ፍትህ ጋደርገው እንደ እንትናችን ደም ስራችን እስኪታይ ድረስ እዚህ ላለ ጊዜ እስኪ ድረስ ሰውነታችን ንጥጥ ብሎ እንደዛ እንደ ልጅነታችን ልባችንም ሰውነታችንም አሁን ላይ ቢነጣ ምንኛ በታደልን ነበር። ሻወር ለምን የሆነ እኮ ነው ያው። ከዛ በኋላ ተሻሽለ የመጣው እናሸንፋለን። እቺ በእንትኑ አለቻል በጆኳ እሷ ነበረች። ከዛ በኋላ አሁን ደግሞ ዘመናዊነት እንዲከፍተን ምናምን እንታጠባለን። አሁን ላይ ደግሞ አብዛኛው ይሄ መታጠቢያ ሻምፖ ምናምን መጠቀም ጀምሯል። በዛ ሰዓት በአጃክስ እና በቢ29 በፒኮክ ሳሙና ከኬንያ በሚመጣው በሚቆረጠው ሳሙና ነው ኖራ ሳሙና በሱ ነበር ስንታጠብ የነበረው። እሱም ማለፍ ሲል ደግሞ ወንዝ ሄደን ቦርጨቅ እሱማ የዕለት ተዕለት ተግባራችን ነበር። 90ዎቹ በበርሜል ስንቶቻችንን አጥፍተን ትምህርት ቤትም ሆነ ቤት ውስጥ እንደዚህ ተቀጣን። አሁን ትውልድ እኮ እንደዚህ ስላልተቀጣ እኮ ነው መረን እየወጣ ያለው። ግሴ አዎ በል እንጂ እያዛጋ ነው። ጠብቃለሁ አንተ ታዛጋለህ። በልጅነታችን ተንበርክከን እጅ ወደ ላይ ተባልና እንዲህ እንል ነበር። ከዛ በኋላ እጅ በጆሮ ነበረ። በጉልበት ስር እናደርግና በዚህ በእግራችን ስራ ከተን ጆሮአችንን እንይዛለን። እጅ በጆሮ ይባላል። በምስራችን እንደ ቀንድ ይወጣ ነበር። እንደዚህ ውጥር ብሎ ተከርብተን ነበር እኮ አፈንድደን ነበረው። ከዛስ ያን ያደረገን መምህርን ስናይ አንገታችንን ደፍተን እቺ ዞር ዞር ያላደረገ ማን አለ? ቻናሏ ትንሽ ስትበላሽብን ብጅታ ስታመጣ መጣ እንደዚህ ያደረግን መጣ። ከዛ ቀጥሎ ምን መጣ? ዲሽ ራሱ መጣ ጠፋ። አንቴ ነው ምን ነበረ? ቱቦ ነበረ ትዝ ይላችሁ ከሆነ። ከዛ ሲበላሽ ምን እናደርጋለን? እንቀጠቅጥና መቆያ እንሰራበት ነበረ። አናቶ ትቀጠቀጥና እንደዚህ ሸፈፍታል አይደለ? መቆያ ለቤት እንሰራበት ነበር። ደግሞ አንቴ ነው የሚሰቀልበት እንጨት ርዝመቱ ደመና ውስጥ ላይ ይገባል። አጣና እኮ ነው የሚባለው። አጣና ነው የሚባለው ማገር ወፈር ያለው ከስር እንደዚህ ወፈር ብሎ ወደ ሹጠጥ ያለ ማገር ነበረ። እቺ ጌም 15 ብር ነበር የምትሸጠው።
በቃ የሀብት መገለጫ በዛ ሰዓት እንዳሁኑ ታብሌት አይፎን 70 ምናምን አይገዛም ነበር። ይሄ ለአመል ሰፈር ውስጥ አንድ ጠብ ካለ በቃ ወደ 10 ምናምን ነው ወደ ስንት ጌም አለው። ከዛ በኋላ ወደ ምን መጣ? እቺ ካርድ የምትወስደው አመጣች ተሻሽላ የጌም ካርድ እቺ ሆነ ካርድ የምትወስደው የነበረችው የዚች ባትሪ ስታልቅብን ቤት ያለውን የሪሞት ባትሪ እንወስድና ቀን ተጫውተን ቤት ውስጥ ማንም ስለማይኖር ማለት ነው ተጫውተን ስናበቃ አመሻሽ ላይ ቤት ገብተን ስክት እናደርጋታለን። ፋዘር ሲገባ ምን ነው ባትሪው? ከዛስ የታወቀ ሰዓት ሪሞቱ አይደለም የሚደረገው እኛን ነው። በልጅነታችሁ አይናችን እንደዚህ አደርገን ምን ይባላል መሰለህ? ይገለበጣል። አይኔ ተገልብጦ እንትን ይላል። አንተ አይኔ እንዳይጠፋ እንባል ነበር። አንተ ግን ታደርግ ነበር? አዎ በዚች አይኔ ውሸታ ትራኮማ እንዳይዝ ተዚህ ያኔ ትራኮማ ነበረ። ትራኮማ እንዳይዛችሁ በቆሸሸ እጃችሁ አይናችሁን እንዳትነኩ። ደግሞ እንደዚህ ተገልብጦ ነው የሚቀርባችሁ። እዛ ይቀራል ተቀርቅሮ እንዳይቀር። አሁን እቺ ስጋው እኮ ወደ ውስጥ እንደዚህ አውጥተን እንጫወት ነበር እንዲያልን። ልጅነት ግን ቢራቢሮ ኧረ ይቺን ተከትለን ከ01 ቀበሌ እስከ መልካሎኒ ሰፈር ድረስ እንዲያልን እየሮጠን ነበር። ቆይ አይደክመንም ወይ ነው? ምንም በቃ ምንም ያኔ ነበረን ሳምባ ነበር እንዴ። ቤተሰብ ራሱ እኮ ቼክ ያደረገን 01 እስከ መልካሎኒ ማለት ቢያንስ ስንት ኪሎ ሜትር ይሆናል? ቢያንስ 6-7 ኪሎ ሜትር አይሆንም? ቀድም የታጠብንባት እንትን አለች አይደለ? በርሜል ልክ እሷ ስትበላ ስሯን እንቀዳታለን። ዙሪያ ይቀደዳል። ከዛ በኋላ ይሄንን ቸርኬ ታገኙታላችሁ። ቸርኬ ነበር የሚባለው። በምን መሰላችሁ የሚሰራው? አንደኛው በዚህ በበርሜል፣ ሁለተኛው ደግሞ ይሄ የጋን ወገን ማሰሪያ የለችም እሷ ተበይዳ ብረቷ ነበረች። ሶስተኛው ጎማ የቧንቧ፣ አራተኛ ደግሞ የመኪና ጎማ ጠርዞ አይጋችሁ። ዘጠናዎቹ ያትውስታችን አንድ ነገር ልጨምርላችሁ። ዘጠናዎቹ ላይ ያላችሁ ለእንጀራ እንደተዘፈነ ታውቃላችሁ? እንጀራ ዋናሶቹ ሶሻል ላይፍ ከተፋለች አምራ እንጀራ ለደስታ እንጀራ ለእርካታ በከለር አያችሁ ከለር ተጨምሮበት ትራኩ ላለ ሰርገኛ ቀይ ጤፍ ኧረ ወይኔ ጥቁር ጤፍ ዘንጋዳ ማሽላ ዘንድሮ ተበላ። ቤታ እንዳጉር ተበላ። ይሄ እንጀራ አሁን ነበር መዘፈን የነበረበት። ያኔ እንደውም ጤፉም ጥሩ ነበረ። በከለር ባንዲራውን ለበልተዋል። አሁን ነበረ ከየየ ጋር አንድ ላይ ሙሾ ነው መቅረብ የነበረበት። አባቶቻችን ግን እንጀራ ይወጣል ሲሉ ያኔ ምን የሚገርም ነገር አለ? ምን ቀላል ነገር ነው እንል ነበር። እንጀራ ይወጣል አሁን ነው መመረቅ ያለበት ሰው ገሴ። እኛ እኮ በጣም በአበው እየቀለድን እኮ ነው። አበው ቀድመው መጥቀው ጥለውን ሄደዋል እኮ። ምን ነጭ ረጫጭባ ሳይንቲስት ካልተረከልን በስተቀር የኛ ሰው ያምናል ብለህ ነው? ኧረ ያምኑ። ከዚህ ቀደም እንግዲህ ምጥ ስታመጥ አንድ እህታችን በላይቭ ስትሪም አስተላልፋ ነበረ። ያ ላይቭ ስትሪም ላይ በጣም ብዙ ትችቶችን አድርሰው ነበረ። በዛም ጉዳይ እንግዲህ ወታ ይቅርታ ብላ ጠይቃለች፣ ሰይፉ ፋንታሁን ሾው ላይ በላይቭ ማለት ነው። እናም ይህ ጉዳይ እንግዲህ መነጋገሪያነቱ ሳይረግብ ይቅርታ የጠየቀችው እህታችን ወላጅ እናቷ ህይወታቸው ያልፋል ማለት ነው። በዚህ አጋጣሚ ህይወታቸው ላለፈው እናታችን ፈጣሪ አምላክ ባጸደ ገነት ነፍሳቸውን ያኑርልን። እንዲሁም ለሟች ቤተሰብ መጽናናትን እንመኛለን። እስቲ እንየውና ሐሳብ ብንሰጥበት ይሻላል። ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ
ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማርከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደው እንግዲህ እናታችንን ሶሻል ሚዲያ ላይ እናቃቸዋለን። ሶሻል ሚዲያ ላይ የምናቃቸውን በልጃቸው አካውንት ነው። አብዛኛውን ጊዜ ከልጅ ልጆቻቸው ጋር ሲጫወቱ ስራም ሲሰሩ እንደዚህ ክትፎ ምናምን አሰራር የበዓል ጊዜ ጉድ ሲሉ እናቃቸዋለን። ነገር ግን አንዳንድ ጊዜ የማያገባን ነገር ውስጥ ገብተን ያልበላንን ነገር ምናክበት በጣም ብዙ ሲቹዌሽን አለ። ብዙ የየራሳችን ህይወት አለ። ዘወር ብለን ብናይ ያልተማሰሉ ህይወታችን አለ። የኛ እያረረ የሌላው ማማሰል አግባብ ነው ብዬ አላስብም። የሆኒ ጓያው እህት አትጠገብ ትባላለች። እንግዲህ ኮንቲኒቲን አገናኝቶ ወደ ትወና የማቅረብ ችሎታው ሰፊ የሆነችው እህታችን እስቲ ምትለን እንስማ። አሜሪካ ሀገር ላይ ፍትህ ለእናትሽ። ሰዎች እናታቸውን አሜሪካ የሚወስዱት ሊያዝናኑ ነው። አንቺ ክፉ ልታስከትል። ልጆችሽ ከትምህርት ቤት መልስ 24 ሰዓት ቲክቶክ ቪዲዮ ነው የሚሰሩት። ጥሩ ነው፣ ተቀባይነት አግኝተዋል፣ ይወደዳሉ። በአንቺ ግዳጅ ልጆችሽን ቲክቶከር አድርገሻቸዋል። መብታቸውን ተጋፍተሻል። የእናትሽን መብት ተጋፍተሻል። ጋይስ አያይዙት። እንዲህ ነው እንጂ መብት መጠየቅ ያለበት ጋይስ። ይሄ ራሱ የሴት ልጅ መብት እኮ ነው። አያይዙ ጋይስ። ከዛ የሀገሬን ባህል ካልቸር ላስተዋውቅ ነው ጋይስ። ክትፎ ክትፋችሁ የምታበሉት ማስታወቂያ ነው እንዴ? ኢትዮጵያዬ ክትፎዬ ምናምን ኢትዮጵያዬ ክትፎዬ ምናምን ምንድን ነው? በክትፎ ኢትዮጵያ ማስታወቅ አልገባኝም። ስጋ ተከትፎ ምናምን ቡና አስፈያቸው ቡና እንዲሸጡ አድርጊያቸው። ዳሳ ልስጥሽ ብዬ ነው። አንዳንድ ጊዜ እድሜ ሲሄድ ተለቅ ስትል ቢያንስ ከ30 ዓመት በላይ ስትሆን አንዳንድ ብስል ትሆናለህ። ነገሮችን ማገናዘብ ትጀምራለህ። ሌሎችን ማስተማር ትጀምራለህ። ያለፍከውን ህይወት ማስተማር ትጀምራለህ። የሚያገባህና የማያገባህን ነገር መለየት ትጀምራለህ። አርአያ ትሆናለህ። አርአያ ማን? እነዚህ አረና አያ ነው ይሆኑ ያሉት። የሰው ህይወት የሰው ነው። የየራሳችን ህይወት ደግሞ የየራሳችን ህይወት ነው። ያልበላን ቦታ ማከክ ማለት መቆፈር ማለት ነው። አገሴ መቁሰልን ነው። እና ደግሞ አሁን እቺ ልጅ ሀዘኗን ትዘን ወይስ እናንተኔ ቱሪናፋ እንቶ ፈንቶ ወሬ እየሰማች ልቧ ይቁሰል? እባካችሁ በማያገባን ነገር አንግባ። እንኳን አደረሳችሁ። ግን ቆይ እውነት ቆይ ሳንቲም አላስኩኝ። አላችሁ? እውነት አሳዩ። አካውንት አለን። ይምቻችሁ። ወደ ማን ነው የሚገባው? ና ንገረኝ። እሺ ወደ ማን ነው የሚገባው? ወደ እሱ ቴሌብር ምንድን ነው? እስቲ እኔ ልካለሁ። አይ የላችሁም እኮ መሰለኝ። አውቃችሁ ለቪዲዮ ነው። በእውነት በል ቴሌብር እሺ ጨፍሩና እናስገባለን። በእውነት አስገባለሁ። ይሄን ጉድማ ነው። ዝናቡ መጣ ወዲህ ቢቀነል ፈገግ እኔ በሆነ ገርሞኛል። ይኸው አሸናፊ
200 ብር አመሰግናለሁ። ወዳችኋለሁ። ደጉልኝ። ቻው። እሺ በፊት ገንዘብ የለም ዝርዝር የለም ብለን ስንት ብር ያልተቀበልነው ነበረ። ግን ያው ልጆችና አጅት ጭንቅላታቸው ጨፍሩና ተመልሳችሁ አበባ ስጡና ተመልሳችሁ ነው እንባል ነበር። ስንት ተበልተናል እኮ። ያው ጊዜ ልጆችን አታመልጧቸው። ቴሌብር ሁላላችሁ። ምን ፈተነ በትዳር ህይወት ውስጥ ፈትኖኛል የምትለው ነገር? እኔ አሁን ሶስተኛ ሰው ፈትኖኛል። እንዴት? በቃ ትዳር ሶስተኛ ሰው ስለ ማንኛውም ሰው ይሁን እና ያንተም እናትም አባትም ይሁን እህትም ወንድም ይሁን ትዳር ላይ ተሳስተው ማለት ነው ተሳስተው አስተያየት መስጠት የለባቸው በባልና ሚስት። ለምሳሌ አሁን በፊት አሰማለሁ በወሬ ማለት ሲባል ሰማል እናትና አባት ሲጣሉ የነሱ ቤተሰብ ይከዚህ ነው የሚያባሯት። ይሄ ምን መሰለህ ክብር ስለሆነ ነው። የአሁኖቹ ግን ልክ ስትጣላ ነው አባቱ መጀመሪያ እሱም ሰው ነው እና እኔ ምን አየሁ መሰለህ መጀመሪያ ፍቅር ነበር። ፍቅር ስለ ደስ የሚል በቃ ሆነ እና ይሄ በአንዳንድ ንብረት ነገሮች ምናምን አሉ ሰው እጁን ይከትብሃል አንተ ላይ ማለት ነው። አንተ እኮ ሌላ ህይወት ነህ። አንተ አግብቼ ልጆቼ ወልጄ በቃ ደስ የሚል በቃ ማለት አላህ ብዙ ነገር እስኪሰጥ አይደለም በትንሽ ነገር ተጣጣ ለመኖር የሚቀናብህ ሰው አለ። እንደዚህ አይነት ነገሮች እኔ ይፈትናል። አሁን ብዙ ሰው አግባስ ምናምን ስትለው ቋሚ ስራ የለኝም ላይፍ እንደዚህ ምናምን ይላል። አንተ አሁን ቋሚ ስራ ኖሮ ሆኖ ወደ አረ ማምን በዜሮ ማንም ነገር በዜሮ ምንም እኔ ብቻ የሆነ ከኢትዮጵያ ማለት ዝም ብለን 50 ሚሊዮን ብር ያጎታችን በጥቅም ልትል ነው። ስማ ከኢትዮጵያ ወጥቼ ማለት ከኢትዮጵያ ወጥቼ ስመለስ ነው ከሀገር ወጥቶ ሲመለስ ሙርሼ ግን ኤሊስ ያወራ ቁም ነገር የሆነ ልጆች አባት ነው። ሶስተኛ ሰው ማከለ የሚገባ ሰው ነው። ብዙዎችን እየፈተነ ያለው ሶስተኛ ሰው ነው። በነገራችን ላይ የአባት ቤተሰብ የእናት ቤተሰብ አዎ ጓደኞች። አንተን ማን ፈተነ? ኑሮ። እኔን ደግሞ ማትስ አስተማሪ ነው የፈተነ። ትምህርቱ 1 ሲደመር 1 2 የሚል ነው። ፈተና ላይ ይመጣል m ስኩዌር አፕሮክሲሜትሊ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3.5 ፐር ሰከንድ ስኩዌር። እንዴት ሊመጣ ቻለ ብሎ ይጠይቃል። ከስረናል። እስካሁን የተረፈ ዜና ነበር ስንነግራቸው የነበረው። ተመልከቱ ላፕቶፓችን ይህ ላብ ጉም እስኪሆን ድረስ እንደዚህ ያላበኝ ልነግራችሁ ከምችለው በላይ እንዳለ ሸሚዜ በስብሷል፣ ሱሬ በስብሷል በላብ ነው። በጣም የደከመኝ ከጠዋቱ 1 ሰዓት ነው የወጣሁት። አሁን ከምሽቱ 1 ሰዓት ከሩብ ነው። አሁን ነው የገባሁት። እንደገባሁ ነው ቪዲዮ ሰላም ገበያ ውስጥ ኋላ ተረፍኩም ከስር ሸጥኩኝ። እግዚአብሔር ይመስገን። ስህተታችንን ቀጣይ እናርማለን። ገበያው ስለረከሰ ነው አሁን ያላተረፍነው። ቀጣይ ግን እናስተካከላለን። ይህን እያወቃችሁ ግን አብራችሁ ለመስራት ፈቃደኛ የሆናችሁ እግዚአብሔር የእናንተን የልብ በጎነታችሁን አውቆ ስኬትን ይስጠን። አሜን አሜን። ተመስገን። የዚህ ልጅ ቪዲዮ ከዚህ ቀደም አምጥቼላችሁ ነበረ። አንድ አይኑ እንጨት ሲፈልጥ ገጠር ነው የሚኖረው። አይኑ ላይ ተሰክቶ አይኑ ጠፍቶ ነበረና የዛን ሰዓት ፈገግታው እስካሁን ድረስ እንዳለው ነው። አንድ ነገር አልተቀየረም። ሲከስርም እስካሁን ድረስ ፊቱ ላይ ያለው ፈገግታ ደስታው እየተቀየረ አይደለም። እዛ የሚሰራው ምንድነው? ገንዘብ ያላቸው ሰዎች ከተማ እየኖሩ ገንዘብ ያላቸው ወይ ውጭ ሀገር እየኖሩ ገንዘብ ለነሱ ትንሽ የሆነች ገንዘብ እሱ ጋር የሆነ ነገር ታደርጋለችና በጎችን ከብቶችን እየገዙ ይሰጡታል። እሱ እየተንከባከበ ከሳ ያሉትን ይገዛና አደልቦ ምናምን አትርፎ ይሸጣል እና ትርፉን ነው ሼር የሚያደርጉት። እስካሁን ድረስ ከተመስገን አልወጣም። ይሄ ሰው ያልፍለትን ብለህ ታስባለህ? የቀን ጉዳይ ነው። የቀን ጉዳይ ነው። ያልፍለታል። ፈጣሪ የሚቆጥረው ጥርሳችንን ፈገግታችንን። በነገራችን ላይ ለበዓል ለአቅመ ደካሞች እንሰጣለን ብለን የሰበሰብነው ብር 110,000 ብር ደርሷል። የዘንድሮ አዲስ ዓመት በሸነና ነው። እኛ እንደምንበላው ከዶሮም ከምኑም አድርጎ እንዲያሳልፉ የሰጣችሁ እጆች ፈጣሪ አምላክ ይባርካችሁ። በልጆቻችሁ አገኙት ነው የምንለው። እንወዳችኋለን። መስጠት ፈልጋችሁ እንኳን ጊዜው ያልተመቻችሁም የልባችሁ መሻት ፈጣሪ ይሙላላችሁ ለሁላችሁ። ኢትዮጵያ ውስጥ ከ5 ሰዎች 1 ሰው የአእምሮ ጤና ችግር አለበት። በዚህ ጉዳይ ላይ አንድ መረጃ ልንገራችሁ። በተለይም ደግሞ የማህበራዊ ሚዲያ በመጠቀም የምታዘወትሩ ሰዎችም በተለይም ኢትዮጵያ ውስጥ የምትኖሩ ሰዎችም በተለያዩ ምክንያቶች የአእምሮ ጤና ችግር ሊኖርባችሁ ስለሚችልም ይህንን
መረጃ አድምጡት። በዚህ አሁን ባለንበት የዲጂታል ዘመን የምንሰማቸው አስፈሪና ዘግናኝ ወሬዎች፣ የጦርነት ወሬዎች፣ መፈናቀልና ሞቶች ሰዎችን ከቀላል እስከ ከባድ የአእምሮ ህመም የማጋለጥ እድላቸው ሰፊ መሆኑን በዚህ ሰዓት ተገልጿል። የኤካ ኮተቤ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር መገርሳ አለሙ ከሸገር ሬዲዮ ጋር ባደረጉት ቃለ መጠይቅ ላይ እንደገለጹት ከሆነ በቀላሉ መበሳጨት፣ ተደጋጋሚ ድብርት፣ መነሻ የሌለው ፍርሃትና ሌሎች ስሜቶችን ሰዎች በቀላሉ የሚያልፏቸው ቢሆንም የአእምሮ ጤና ችግር መነሻ ሊሆን እንደሚችሉ ገልጸዋል። የማህበራዊ ሚዲያ አጠቃቀምን በማስተካከል በተቻለ መጠን ጭንቀት፣ ድባቴና ፍርሃት ከሚፈጥሩ ወሬዎች በመራቅ ሰዎች የአእምሮ ጤናቸውን እንዲጠብቁም መምከራቸውን የደረሰኝ መረጃ ሳይቷል። ጥቃቅን የሚመስሉ ስሜቶችንም አቅልሎ ማየት እንደማያስፈልጉ ዶክተሩ ገልጸዋል። እኔ አንድ ጥያቄ ልጠይቃችሁ። እንደው አምስት ሰው አንድ ሰው እብድ ነው አይደል ያለው? አምስቱም እብድ ነን እኮ። ምን እኮ ግልጽ እኮ ነው እንዴ። አይምሮ ቢኖረን ኖሮ ወንድም በወንድሙ ላይ ይነሳል። ወንድም በወንድሙ ላይ ይነሳና ከዛ በሃይማኖት ያትምጡብኝ ይላል። እዛ ያርዳል። ከዛስ በሃይማኖት ያትምጡብኝ ይላል። ጎረቤት ለጎረቤት እንደዛ ይጨካከናል። ወላጅ ልጁ ላይ ጨክናል። ልጅ ወላጁ ላይ ጨክናል። እርስ በርስ እንጨካከን ነበረ። ልክ ቢሰራ ኖሮ የተራበ እያየን ዝም ብለን አናልፍም። አይምሮ የሚሰራ ማለት ፈራ እግዚአብሔር ያለው ስነ ስርዓት የሚያቅ ኢትዮጵያዊነትን የሚያከብር ለራሱ ለሆዱ ብቻ የማያስብ ማለት ነው። ጤነኛ ነው ሲያስቡበት። ከዚህ ቀደም እንግዲህ የ888 YBS የማርኬቲንግ ድርጅት የብዙ ሰዎችን ብር ኢን ሚሊየንስ ይዞ ጠፍቷል የሚል ወሬዎች ተነስቶ ነበረ። እውነቱን ውሸቱን እኛም ስለማናቀው ነገሩን እዚህ ይዘን መምጣት አልፈለግንም። ብዙ ሰዎች ብራቸውን አሲዘው ተበልተዋል ሲባል ነበር። አሁን ላይ ላይቭ ስትሪም ላይ ሐሳብ ሰጥቶ ነበር። እስቲ ምንድነው ያለው? ባለፈ ይሄ ደግሞ እንደምታየው የኛ ግልጽ ነው፣ ግን አንዳንድ ደግሞ ይሄ በተለይ ደግሞ በብዛት እየተናፈሰ ያለው የእርዳታ ድርጅት ወይም ደግሞ ይሄን ያህል ይረዳል ይሄን ያህል ብር እንትን ያደርጋል የሚለው በአጭበርባሪዎች የተከፈተ ዘመቻ እንጂ እኛ ምንም አይነት የእርዳታ ድርጅት ወይም አንደኛው ሰርቲፊኬት የተመለከትኩት አንድ ማህበራዊ ሚዲያ ላይ የእርዳታ ድርጅትና ምንድነው የብድር ንግድ የሚል AI የተሰራበት ነው ወይስ ያንተ ነው? አዎ በጣም በተደጋጋሚ ጊዜ በእኔም በሌሎች የሶሻል ሚዲያ ተጽዕኖ ፈጣሪዎችም ለመናገር ለማሳወቅ ሞክረናል። እኛ ምንም አይነት የእርዳታ ድርጅት እንትን አናደርግም። በጣም የሚገርም የቀበሌ መታወቂያ የገጠር የቀበሌ መታወቂያ ወልደ ጊዮርጊስ ይልቃል ቢተው ብለው ከፍተው በዚህ ድረስ በዛ የገጠር የቀበሌ መታወቂያ ደግሞ የባንክ አካውንት ከፍተው እስከ ማጭበርበር ድረስ በጣም ሰፊ ስራዎች አሉ። እነሱንም ዶክመንቶች ማጋራት እንችላለን። ኦሬዲ እጃችን ላይ ስላሉ ማለት ነው። እንደዚህ ማጭበርበር የተከፈቱትን ኦኬ፣ በጥልቀት እንሄድበታለን። ለጊዜው እንደው አንድ መሰረታዊነት መነሳት ያለበት እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍቷል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው። ባለፈውም ጊዜ በተለያየ መልኩ ተመልክተ ይሆናል። አንዴ ዱባይ አንዴ ኳታር እየተባልክ ነውና ጠፍተሃል ወይስ ትመጣለህ? በተስፋ ይጠብቁ። ከጠፋ ሴት ነው የጠፋው። ካልጠፋም የምትመጣ ከሆነ የት ነህ? እንግዲህ አሁን የሚገኘው በቻይና ጓንጁ ነው። እንግዲህ ያንን አንዴ ብራዚል አንዴ ኳታር ሲባል ስለነበረ ነው ፖስት ያደረኩት ያለሁበትን ጓንጁ ቻይና ጓንጁ ነው አሁን የሚገኘው። እናትና አባቴ ደግሞ ወደ ዱባይ የመጡት ከ2 ሳምንታት በፊት ይህንኑ ድርጅት YBS ማርኬት ዲጂታል ሲስተሙን እና በተባበሩት አረብ ኤሚሬትና በኢትዮጵያ ላይ ሰሞኑን የሚጀመረው የ888 ማርኬት ኦንላይን ኢንተርናሽናል ኢኮመርስ ሲስተም ፕሮግራም ለማስመረቅ ነበረ። ለዛ ነበረ ቤተሰቦች የመጡት። ሌላው በሙሉ የነበሩ ቤተሰቦች እንግዲህ ኢትዮጵያ ነበሩ። ይሄ ግርግር ተፈጥሮ ድርጅታችን እንግዲህ እንደሰማችሁት ብራችሁን ይዤ አልጠፋውም ያለው ቻይና ጓንጁ ግዛት ነው የምገኘው ብሏል። በጣም ብዙ ማጭበርበሮች የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች በመጠቀም ፎርጂድ አካውንት እየተከፈተ አሊያም ደግሞ ኦንላይን ማርኬት እየተባለ ገንዘቦች ይበላሉ። እኛ እያወራን ያለነው ስለ YBS ሳይሆን ስለ ሌሎችም ጭምር ነው። ገንዘብ የምታስገቡ ሰዎች መጀመሪያ የዛን ሰው ባክግራውንድ ማጥናት አለባችሁ። ከዛ ነው ወይ የመጣው ድርጅቱ እሱ ነው ወይ ትክክለኛነቱን ማረጋገጥ አለባችሁ። በእምነት የሚሰሩ ስራዎች አሉ፣ ግን ገንዘብ ነክ ያልሆኑ ስራዎች ናቸው የሚሰሩትና
ጠንቀቅ በሉ። አዲስ ምላሽ ካለ ይዤላችሁ እመጣለሁ። ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። እንግዲህ በዓል እየደረሰ ነው። እናንተ ለመዝናናት እናንተ ለመደሰት እንዲሁም ቅርጫውን ለማስገባት ዶሮውን ለመብላት ዝግጁ ናችሁ? ጎረቤቶቻችሁን ቼክ አድርጋችኋል? ቼክ አድርጉ። መለገስ እፈልጋለሁ እንዲሁም ማገዝ እፈልጋለሁ እኔ እንደበላሁት ጧሪ ቀባሪ የሌላቸውን ማገዝ እፈልጋለሁ ለምትሉ በውስጥ መስመር ማናገር ትችላላችሁ። እንወዳችኋለን። መልካም በዓል።